የአርሲው ጭፍጨፋና አርቲስቶቹ ላይ የተሰነዘረው ከፍተኛው ቅሬታ ትናንት ጨፍሬ ተስናንተ መጣ አይደል? ምንም ማያመጡም ብለ ጨፍሬበት መጣ አይደል? አስቴር ሜደ ኮሜዲያን እሸቱ ሁላችንም አስቆርፎናል። ገዳማውያኑ ወጥተው ቅሬታቸውን እሸቱ ላይ ሰምተዋል። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ካንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንጂ ብላለች። ዛሬ ደግሞ እኛ ለምናት ከአዲስ አበባ ድረስ በአካል መተናል። በዚህ ዙሪያ ያለው ነገር ምንድነው? በዚህ ቪዲዮ እነዚህን ጉዳዮች በስፋት የምነግራችሁ ይሆን። ለዚህ ቤት አዲስ የሆናችሁ እኔ ዳኒ ነኝ። ቻናሉ ዘማች ዴይሊ ነው። ሰብስክራይብ ያደረጋችሁ ቤተሰብ መሆንን እንዳትዘነጉ። ቀጥታ ወደ ዛሬው አጀንዳችን ወስዳችኋለሁ። ቦምቦክላ ሌትስ ጎ። ሰሞኑን በአርሲ በተደረገው ግድያ በተለያዩ የሀገራችን ክፍሎች ህብረተሰቡ ቅሬታውን እየገለጸ ይገኛል። ከነዛ መካከል ባህር ዳር ዩኒቨርሲቲ ላይ ተማሪዎች ወጥተው ቅሬታቸውን ያሰሙበት ቪዲዮ በተለያየ መንገድ መነጋገሪያ ሆኖ ነበር። እሱን ቪዲዮ አጠር አድርጌ ላሳያችሁ። ሃይማኖታችን ድርድር የለንም። በሌላ በኩል ደግሞ እነ አርቲስት አስኬ እንደዚሁም ዮማሪዮስ እና ልጅ ሚካኤል የተባሉ አርቲስቶች ላይ የተነሳው ከፍተኛ ትችት መነጋገሪያ ሆኗል። በዛ ዙሪያ የተነሳው ነገር ምንድነው? ለአርሰናል የተዘጋጀው ኮንሰርት ነበረ። በዛ ኮንሰርት ላይ እነዚህ አርቲስቶች መገኘታቸው ከፍተኛ ቅሬታን አስነስቷል። እሱ ምንድነው? በሀገራችን ባል ከጎረቤት እንኳን ሰው ሲሞት ጥቁር ይለበሳል፣ ድምጽ እንኳን ከፍ ተደርጎ አይወራም። እነሱ ግን እንዴት እንደዚህ አይነት ነገር ያደርጋሉ የሚሉ የተለያዩ አይነት ሀሳቦች ናቸው። ትናንት ጨፍሬ ተስናንተ መጣ አይደል? ምንም ማያመጡም ብለ ጨፍሬበት መጣ አይደል? አስቴር ሜደ በኦርቶዶክሳውያን ደም በአርሲ ኦርቶዶክሳውያን ደም አላግጠ መጣ አይደል? ጋሞ ጎፋ የተፈጥሮ አደጋ የተከሰተ ጊዜ ቀድሜ ሮጠው እርኮ ግን አንተ ነህ ወገኔ ሞቷል ብለ ማለት ነው። እነዛ የሞቱት በተፈጥሮ አደጋ ነው። እነዚህ ግን መኖር እየፈለጉ አትኖርም ተብሎ ነው የታረዱት በቤታቸው የተቃጠሉት ንብረታቸው ወደመ። የነዚህን ደም ረግጠ ነው እዛ ሄድኩ። እዛ ማለ ወገኔ እዚያ ማለ ወገኔ ምንድነው ልዩነቱ? አርቲስት ማለት የህዝብ ልጅ ነው። የህዝብን ድምጽ ነው ማስተጋባት ያለበት። ነገር ግን እነሱ በተቃራኒው ህዝብ ያዘነ ስለምን ይጨፍራሉ የሚለው ነገር በብዙዎቹ ዘንድ ትኩረትን ስቧል፣ መነጋገሪያ ሆኗል። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ካንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንጂ ብላለች። ኮሜዲያን እሸቱ ላይ የተነሳው ከፍተኛው ክስ ምንድነው? አጠር አድርጌ ልንገራችሁ። የእሸቱ ቪዲዮ ላይ የሆነች ዶክመንተሪ ፓርት አለች። ወንዝ እየወረዱ ነው ተብሏል። ለማናገር ያለኝ የመጨረሻው ቻንስ ይሄ ይመስለኛል። እናቱ እማይ
አንዲት ወጣት መነኩሴ ነች ተብላ እዛ ዶክመንተሪው ላይ የተካተተችው ወጣት በገዳሙ እንደጠፋች ልጅ ወይንም እሷን ወደ እናቷ ለመውሰድ እንደዛ አይነት ድርጊትን ሲያደርግ እሸቱ በዚህ ቪዲዮ ላይ ይታያል። እሞይ እስማ ማራሯጡኝ እኮ እንዴ ስጠራውት አልሰሙኝም። እስማ እንዴ እሞይ አረቁኝ ምን ነው ሊጠጡ ነው እንዴ? ይሄንን ምን ነው ይሄ ቆሽሻው አይደለም እንዴ? እኔ ከከተማ ያመጣሁት አለ ሰጥቶታለሁ። እሞይ ይሄንን ጠጣ። አረ ይቅርቦት ግድ የለዎትም። ይሄ ስንት ውሃው ለበሽታ አለ። ይኸውልዎት እሞይ እኔ የመጣሁት ያው የእናቱን አደራና መልእክት ይዤ ነው። እሞይ አረ እሞይ አረ አንድ ያናግሩኝ። አረ አንድ ጊዜ አዳምጡኝ እሞይ ምን አለ ቢያዳምጡኝ እሞይ። ይሄ ቪዲዮ እንግዲህ በመጀመሪያውም ቅሬታን አስነስቶ ነበር። እነዚህ አባቶች ከመናገራቸው በፊት እሸቱ ምን እየሰራ ነው? እሷን ለመያዝ የሚያደርገው ነገር ምንድነው? ፊልም ነው እንደ ገዳም ውስጥ የሚሰራው ነገር በጥቂት ሰዎች ተነስቶ ነበር። እንደዚህ እንደዛሬው መነጋገሪያ ባይሆንም ማለት ነው። ነገር ግን በዛን ጊዜ የታየው ነገርና የብዙዎቹን ትኩረት የሳበው ነገር ምንድነው? በገዳሙ ምግብ ነው ተብሎ የተነገረው ነገር ቋርፍ የሚባለው ነገር ያ ነበር። እሸቱ ላይ ከተነሱት ክሶች መካከል እንደዚህ አይነት ይዘት ያለው ቪዲዮ መስራቱ አንደኛው ጉዳይ ነው ወይንም አንደኛው የክሱ አካል ነው። ሌላኛውስ ምንድነው? ጠቅላላ ሲደረግ እስቲ እነዛ የገዳሙ አባቶችስ ምን አሉ? ሁላችንም አስቆርፎናል። ለምን የቦታውን ሕግና ስርዓት ጣሰው። ለቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። በጣም በሚገርም መልኩ ማለት ነው። ለምን በገዳሙ ያልተፈተሸ ስርዓተ ቤተክርስቲያን ስርዓተ እምነትን እንደገና ቀኖና ቤተክርስቲያን ገዳማዊ ህይወትን መሰረት ያደረገ ነው የሚለው በደንብ የተፈተሸ አልመሰለኝም እና ከዛ አንፃር የተነሳ ስለ ቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ያኛው እንዳለ ሆኖ ስለዚህ ያ ነገር እንዳይመጣ የተገለጸበት መንገድ ይመስለኛል። ቋርፉ ይመራል እንዲህ እየሆናችሁ ነው የምትኖሩት ምናምን ያ ካራክተር እንግዲህ ዋና ተዋናይ የነበረው አካል ወይም ደግሞ ፕሮሞት የሚያደርገው ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል? እንዴት ይበላል? ማንኛውንም ነገር መጠየቅ ያለበት ማለት ነው ገዳማውያን አባቶች ናቸው። ያውም ደግሞ ምናልባት ወደ ህዝብ ሲቀርብ ያን ያክል አንደበታችን ይረታ ላይሆን ይችላል። ስለዚህ ትንሽ ሐሳቡን በደንብ መግለጽ በሚችል አባት ተመርጦ ያለውን ሐሳብ ያስተላልፋል። ስለዚህ ከመጀመሪያ ካሰራሩ ጀምሮ ምንድነው ትላለህ? እስኪ አሁን አንተን በጠይቅህ እዛ ላይ ያየኸው እዛ አሁን የተለቀቀው ቪዲዮ አለ ገቢ ለመሰብሰብ ነው ወይስ ደግሞ ለምእመናኑ ትምህርት ይሆናል ወይም ደግሞ ገዳማዊ ህይወትን እንዴ አኗኗሩን ለህዝብ ለማሳወቅ እንዴት እንደሚኖር የአባቶችን መከራ የእናቶችን ህይወት ለማሳወቅ ለመማሪያ የወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? በእሸቱ ላይ እንግዲህ አጠር አድርጌ ላስመለከታችሁ እንደሞከርኩት ሁላ የሰራው ነገር የገዳሙን ስርዓት የጠበቀ ስራ አይደለም የሚለው ነው ጠቅለል ሲደረግ። በዚህ ዙሪያ እናንተ ያላችሁን ሐሳብ ከታች ኮሜንት ሴክሽን ስር አስቀምጡልኝ። እንደዚሁም ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይዘነጋ። እስካሁን ቪዲዮ ላይክ ካላደረጋችሁ እግረ መንገዳችሁን የላይክ ምልክቷን ገጨት አድርጓት። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ መልካም ቆይታ ተመኘው። ሰላም ለሀገራችን።